በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 16 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን ከእስራኤል ሀገር መሳፍንት አንዱ ጌዴዎን ያረፈበት የዕረፍት መታሰቢያ በዓል በሰላም አደረሳችሁ አደረሰን። ኃያል ጌዴዎን። ይህም ከነገደ ምናሴ የሆነ የአባቱ ስም ዮአስ ይባላል። እግዚአብሔርም የታዘዘ መልአክ ተገለጠለትና እስራኤል ምስፍና ሾመው። የጣዖታቱንም መሠዊያ እንዲያፈርስ ዛፎችንም እንዲቆርጥ አዘዘው። መሠዊያም ለእግዚአብሔር ሰርቶ በዚያ በሰበረው እንጨት እንዲሰዋ አዘዘው። ሁሉንም እንዳዘዘው አደረገ። እግዚአብሔር የላከው መልአክም ተመለከተው። እስራኤልን ከምድያም እጅ ታድናቸዋለህና ከሰራዊት ጋር ሂድ፣ እነሆ ላኩህ አለው። ጌዴዎንም አድናቸዋለሁ እንዳልክ እስራኤልን በእጄ ታድናቸው እንደሆነ እነሆ እኔ በአደባባይ የተባዘተ ጸምርን እዘረጋለሁ። ጠል በምድር ላይ ሳይወርድ በጸምሩ ላይ ብቻ ቢወርድ አድናቸዋለሁ እንዳልክ እስራኤልን በእጄ እንድታድናቸው ያን ጊዜ ማውቃለሁ አለ። እንዳለውም ሆነ። ጌዴዎንም በማግስቱ ማልዶ ሂዶ ያንም ጠመቀው። ከዚያም ጸምር 1 መንቀል ሙሉ ውሃ ወጣ። ጌዴዎንም እግዚአብሔርን በቁጣ አትቆጣኝ፣ ዳግመኛ አንድ ጊዜ ልናገር፣ በጸምር ላይ ብቻ ሳይወርድ ጠል በምድር ሁሉ ላይ ይውረድ አለው። እግዚአብሔርም በዛች ሌሊት እንዳለው አደረገ። ጸምሩ ብቻ ደረቅ ሆኖ ጠል በምድር ሁሉ ላይ ወረደ። ጌዴዎንም የእግዚአብሔር መንፈስ ረድኤት አጸናው፣ ነጋሪትም መታ፣ አበያዜርም በኋላው። ጌዴዎንም የእግዚአብሔር መንፈስ ረድኤት አጸናው፣ ነጋሪትም መታ፣ አበያዜርም በኋላው ሆኖ ደነፋ። ወደ ነገደ ምናሴም ሁሉ መልእክተኞችን ላከ፣ እርሱም ከኋላው ሆኖ ደነፋ። ወደ ነገደ አሴርም፣ ወደ ነገደ ዛብሎን፣ ወደ ነገደ ንፍታሌም መልእክተኞችን ላከ፣ ወጥተውም ተቀበሏቸው። ጌዴዎንም ከእርሱ ጋር ያሉ ወገኖቹም ሁሉ ሄዱ። አሮኤድ በሚባል አገርም ሰፈሩ። የምድያምና የአማሌቅ ሰራዊትም በእንበሬም ቆላ መሠዊያ ቀኝ ሰፈሩ። እግዚአብሔርም ጌዴዎንን እጃችን አዳነችን ብለው እንዳይመኩብኝ የምድያምን ሰዎች በእጃቸው መጣል እንደማልችል ካንተ ጋር ያሉ ሕዝብ ብዙ ናቸው አለው። እግዚአብሔርም ጌዴዎንን እንዲህ አለው፣ ከናንተ የሚፈራ የሚደነግጥ ሰው ከሕዝቡ ተለይቶ ይመለስ ብለህ ለሕዝቡ ንገራቸው አለው።
ሕዝቡም ከገለዓድ ተመለሱ። ከሕዝቡም 2,000 ከ2,000 ተመልሰው 1,000 ሰዎች ቀሩ። እግዚአብሔር ጌዴዎንን ገና ብዙ ሕዝብ አሉ፣ ወደ ውሃ አውርደህ በዚያ ፈትናቸው፣ እኔ ይሂዱ የምልህ ሰዎች እነሳቸው ካንተ ጋር ይሂዱ አለው። ሕዝቡንም ወደ ውሃ አወረዳቸው። እግዚአብሔር ጌዴዎንን ውሻ በምላሱ ጠለፍ ጠለፍ አድርጎ እንዲጠጣ ከውሃ ጠለፍ ጠለፍ አድርጎ የሚጠጣውን ሁሉ ለብቻው አቁመው፣ ውሃን ይጠጣ ዘንድ በጉልበቱ የተንበረከከው ሁሉ ለብቻው አቁመው አለው። በምላሳቸው ጠለፍ ጠለፍ አድርገው የጠጡ ሰዎች ቁጥራቸው 300 ሆነ። የቀሩት ሕዝብ ግን ውሃን ይጠጡ ዘንድ በጉልበታቸው ተንበረከኩ። እግዚአብሔርም ጌዴዎንን እንደዚህ በእጃቸው ውሃን በጠጡ በእነዚህ 300 ሰዎች አድናቸዋለሁ፣ የምድያምን ሰዎች በእጅ ጥላቸዋለሁ፣ ሕዝቡም ሁሉ ወደ ቤታቸው ይመለሱ አለው። በዚያችም ሌሊት ኤልያስ 300 ሰዎች መለከትን ነፉ፣ ይህ የእግዚአብሔር ኃይልና የጌዴዎን ጦር ነው ብለው ጮኹ። የምድያምን ሰዎች የመለኮቱን ድምፅ በሰሙ ጊዜ እግዚአብሔር በልባቸው ፍርሃትን አሳድሮባቸው ደንግጠው ሸሹ። እግዚአብሔርም የአንዱን ሰይፍ ወደ አንዱ ወደ ጓደኛው መለሰ። በሰራዊቶቻቸውም ሁሉ እርስ በርሳቸው መተላለቅ ሆነ። መኳንንቶቻቸውም ሄሬብንና ዜብን፣ ነገሥታቶቻቸውን ዛብሄልና ስልማናንም ገደሏቸው። ከምድያም ሰራዊት ፈረሰኞችና ጦረኞችን 102,000 ገደሉ። ከዚህም በኋላ የምድያም ሰዎች በእስራኤል ፊት ተዋረዱ። ዳግመኛም ራሳቸውን ከፍ ከፍ አላደረጉም። በጌዴዎንም ዘመን ምድር 40 ዘመን አረፈች። ከዚህም በኋላ በሰላም በፍቅር አረፈ። እግዚአብሔር ምስጋና ይሁን ለዘለዓለሙ አሜን። ልመናዋ ክብሯ በእኛ ላይ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በውስጧ ብዙ ድንቅ ድንቅ ተአምራትን በሚፈጸሙባት በእመቤታችን ስም የታነጸች አንዲት ቤተክርስቲያን ነበረች። በመዓልትም በሌሊትም የቤተክርስቲያንን በር የሚጠብቅ ሁልጊዜም ደወል የሚመታ በሯንም የሚከፍት ሰው ነበረ። በዕለታትም በአንደኛው ቀን በመሸ ጊዜ ከእራት በኋላ ከሴት ጋር የሥጋ ድቀት አገኘው። ከዚህም በኋላ እንደለመደ በከበረች ቤተክርስቲያን በር ሄዶ ተኛ። መንፈቀ ሌሊትም በሆነ ጊዜ እንደተለመደ ሥርዓት ተነስቶ መብራት አበራ። በመሸም ጊዜ የሰራትን ያችን ክፉ ኃጢአት ረስቶ መክፈቻ ተሸክሞ ይዞ ወደ ቤተክርስቲያን ገባ። የቤተክርስቲያንም መቃንና መድረኮቿን እጅ ከመንሳቱ በፊት አስቀድሞ እርሱ ራሱ በር የሚጠብቀው ሰው የእግዚአብሔር ቤት የሚጠብቅ መልአክ መጥቶ በበትሩ ጫፍ ጎኔ መታኝ አለ። አንተ ኃጢአተኛ ደፍረ ገብተስ ቢሆን ከሁለት ክፍል በከፈልኩ ነበር። ስላለማወቅህ መዓቴን ካንተ አርቄአለሁና ፈጥነህ ውጣ ብሎ የእግዚአብሔርን ቤት የሚጠብቃት መልአክ ይህን ነገረኝ አለ። ዳግመኛም ያ ሰው መልአኩ በገሰጸ ጊዜ በእኔ ይህ ደዌ ያደረብኝና የሴቶች የመርገም ደም ያዘኝ ብሎ የደረሰበትን ተናገረ። ያም ሰው ኃጢአት ሰርቼ ወደ ቤተክርስቲያኗ በገባው ጊዜ እመቤቴ ማርያም ያደረገችልኝን እዩ በማለት እየነገረ አገር ለአገር ቦታ ለቦታ ገበያ ለገበያ ሲዞር ኖረ። ያም ሰው እስከሚሞትበት ቀን ድረስ የሴቶች የመርገም ደም ከስጋው ፈጽሞ ሳይደርቅና በስጋው በደሙም በጸሎትም በመብልም በመጠጥም ቢሆን ከሰው ጋር አንድ ሳይሆን በእንዲህ ያለ ደዌ ተይዞ ኖረ። ይህ ኃጢአትን የዘነጋ ዝንጉ ሰው በዚህ ዓለም ይህ ሁሉ ከምዕመናን አደባባይ መለየት ተዋርዶ መናቅ እንዲያገኘው ሁሉ ወደ ከበረች እናታችን ቤተክርስቲያን በድፍረትና በትዕቢት የገባውንማ ምን ያህል መቅሰፍትና ጽዋተ መከራ ያገኘው ይሆን? ይቺ ቤተክርስቲያን በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከክብርት እመቤታችን ለተወለደ ለመድኃኔዓለም አካሉ ናትና። የክብርት እመቤታችን አማላጅነቷ የእናትነት ፍቅሯ በእኛ በተዋህዶ ልጆች ላይ ሁሉ በእውነት ይደርብን። በዚች ቀን ከሀገረ አክሚና ከጋውር የቅዱሳን ሰማዕታት የአባ ሐረወቅ የሐናንያ የኩዚ የሰንሰላዲን የአውናያስ የሙሴት ማርያም መታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን ለዘላለሙ አሜን። የሙሴ እህት ማርያም። ይህች እናት የሊቀ ነቢያት ቅዱስ ሙሴና የሊቀ ካህናቱ ቅዱስ አሮን ትልቅ እህት ስትሆን
ወላጆቿ እንበረምና ዮካብድ ይባላሉ። እስራኤል ከግብፅ ባርነት እንደወጡ የእርሷን ያህል አስተዋጽኦ ያደረገች ሴት የለችም። ከመነሻውም ቅዱስ ሙሴን የጠበቀች፣ በሕግ በሥርዓት እንዲያድግ ከእናቱ ጋር ያገናኘች፣ ወገኖቿ ከግብፅ ሲወጡም ሴቶችን የመራች እናት ናት። ወንድሞቿን ሙሴንና አሮንንም ታገለግላቸው ነበር። በተለይ እግዚአብሔር ባሕረ ኤርትራን የብስ ሲያደርጋት ከበሮን አንስታ ንሴብሖ ለእግዚአብሔር ብላ ፈጣሪዋን አመስግናለች። ኦሪት ዘጸአት ምዕራፍ 15 ከቁጥር 20። አንድ ጊዜም ሙሴን ኢትዮጵያዊቷ ሲፓራን ለምን አገባህ በሚል ስለተናገረችው እግዚአብሔር ተቆጥቶ በለምጽ መቷታል። ኦሪት ዘኍልቍ ምዕራፍ 12 ከቁጥር 1። ቆይቶም በቅዱሱ ምልጃ አምሯታል። ማርያም በመንገድ ሳሉ ወደ ርስት ሳይደርሱ አርፋ ተቀብራለች። በረከቷ ረድኤቷ ይደርብን፣ በጸሎቷም ይማረን። በታኅሳስ 16 ቀን ታስበውና ተከብረው የሚውሉ የቅዱሳን በዓላት ቅዱስ ሌጌዮን ኃያል፣ ማርያም እህተ ሙሴ ናቸው። ወርሃዊ በዓላት ደግሞ ኪዳነ ምሕረት የሰባቱ ኪዳናት ማኅተም፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ዮሐንስ ወንጌሉ ዘወርቅ፣ ቅዱስ አኖሬዎስ ጻድቅ፣ አባ ዳንኤል ገዳማዊ፣ አባ አቡናፍር ገዳማዊ ናቸው። እንግዲህ ምን እላለሁ? ስለ ጌዴዎንና ስለ ባርቅ፣ ስለ ሶምሶም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተረክ ጊዜ ያጥርብኛልና እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችንም አፍ ዘጉ፣ የእሳትንም ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸውም በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችንም አባረሩ። በዕብራውያን ምዕራፍ 11 ከቁጥር 32 እስከ 35። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግሉህን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ለከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳን መጻሕፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።